ዛሬም ትልቅ ስኬት ፈጣሪ አምላክ ሰጥቶናል። ፈጣሪ አምላክን እጅግ አድርገን እናመሰግናለን። የአዲስ አበባ ህዝብን ደግሞ እንኳን ደስ ያላችሁ ማለት እወዳለሁ። በከተማችን ያልነበረ የመሰረተ ልማት አይነት ይሄው ለአዲስ አበባ ነዋሪዎች፣ ለአዲስ አበባ ወጣቶች፣ ለአዲስ አበባ ህፃናት እንኳን ደስ ያላችሁ የሚል ትልቅ ብስራት አለን። ዛሬ ከእንጦጦ ተነስተን የቀበና ወንዝ ዳርቻን እስከ ቀበና ግድብ ድረስ ያለውን የመጀመሪያው ምዕራፍ አጠናቀናል። ከ10.5 ኪሎ ሜትር በላይ ርዝመት ያለው ከ33 ኪሎ ሜትር በላይ የእግረኛ መንገድ ያለው ሃይኪንግ ያለው በርካታ አዳዲስ የመሰረተ ልማቶች የተገነቡለት ለመጀመሪያ ጊዜ ደግሞ በከተማችን ውስጥ ግድብ እንገድባለን ብለን ቃል ገብተን ነበረ። ቀበና ላይ እነሆ ማለት እንወዳለን። ቀበና ላይ እነኚህ መሰረተ ልማቶች ሲሰሩ በርካታ ትርጉሞች አሏቸው። በቅድሚያ ቀበና ታሪካዊ ነው። ቀበና ብዙዎች ዘፍነውለታል፣ ዘምረውለታል። በዘፈን ነው ትዝታው አብሮን የከረመው እንጂ የቀበና ወንዝን አበላሽተ ነው። በዘመናት መካከል አትክልቶቹ ዛፎቹ እየጠፉ እግዚአብሔር አምላክ ፈጣሪ አምላክ የሰጠን ያ ድንቅ ተፈጥሮ ያ ድንቅ ውሃ ጠፍቶ ደርቆ የፍሳሽ መውረጃ ብቻ ሆኖ የብክለት ምንጭ ሆኖ ከርሟል። በዚህ አይነት ሁኔታ ትውልድ አልፏል ማለት ነው። ነገር ግን እዚህ አካባቢ የተወለዱ ያደጉ ልጆች ቀበና ምን ያህል ትልቅ የፈጣሪ ስጦታ እንደነበረ በዘፈናቸው በዝማሪያቸው አንጎራጉረው ሊያስታውሱን እንድንናፍቀው ሊያደርጉን ሞክረዋል። ለምሳሌ ፀሐዬ ዮሐንስ ቀበና ቤና እንደምና እያለ ቤና እንደምና ቀበና ማፍጉበና ዳቅኔ ቀበና ይፈና የሚለው ትልቅ በተፈጥሮ ያገኘ ነው። ትልቅ የረፍት ቦታ ቀዝቀዝ ራሳችንን እናርግ አረፍን በልበት እያለ በኦሮምኛ ቋንቋ ሳይገድበው ይዘፍን ነበረ። በርግጥ እሱ በሚዘፍንበት ሰዓት ቀበና እሱ እንዳለው አልነበረም። ሄደን አረፍ ነፋስ የምንልበት ቀዝቀዝ የምንልበት ቦታ አይደለም። ለምን እንቃጠላለን ነው እያለ ለምን እንቃጠላለን? ምክንያቱም ተፈጥሮ ዲግሬድ አድርጓል እያለን ነው። እሱ ብቻ አይደለም። አሊ ብራ ቢሻን አዲስ አበባ እያለ የዘፈነው ዘፈን አዲስ አበባ ላይ ያሉ ተፈጥሯዊ ወንዞች ምን ያክል ድንቅ የተፈጣሪ ስጦታ እንደሆኑና ልንንከባከባቸው ይገባ እንደነበረ ጥሪ ሲያደርጉ ነው የኖሩት። ጊዜው ደርሶ ፈጣሪ አምላክ ረድቶን እነሆ ይሄው ብለን ለዚህኛው ትውልድ ማቅረብ ችለናል ማለት ነው። አካባቢው ድንቅ ልምላሜ ያለበት በርካታ መናፈሻዎች የተገነቡበት ያ ብክለት የጸዳበት የበሽታ ምንጭ ሳይሆን ዛሬ የፈውስ ምንጭ በርካታ ለፈውስ የሚሆኑ ቅጠላ ቅጠሎች ጭምር በባህላችን የሚታወቁ የተተከሉበት ምግብ የተተከለበት የምግብ ዛፎች፣ ፍራፍሬዎች፣ ቅመማ ቅመሞች ዙሪያውን ገና ስንሄድ ብለን ሽታውን እያጣጣምነው አረፍ እያልን ሻይ ቡና እያልን እየተዝናናን የምንሄድበት ስፍራ ሆኗል። የአዲስ አበባ ልጆች ዋና በጣም ፍቅር ኖሯቸው በሚያሳዝን ሁኔታ ግን መዋኘት የማይችሉ ሆነው ነው ያደጉ ያሉት። በፍሳሽ ላይ ይዋኛሉ። ይሄንን ማየት በተለይ እንደ መሪ እንደ ወላጆችም በጣም ከባድ ይመስለኛል። በየሽንት ቤቱ በወጣ ፍሳሽ ላይ እዚህ ከተማ ላይ የአዲስ አበባ ህፃናት ይዋኛሉ። ይሄ እኮ ይቆጫል። በጣም ትልቅ ቁጭት ነው ያሳደረብን። ስለዚህ ለልጆች መዋኛ ቦታ ይሄው ዛሬ በጀልባ ዘመኑ በደረሰበት የመዋኛ ግብአቶች እዚህ ጋር መተው መዋኛት ዘና ማለት ይችላሉ። የሀብታም ልጆች እንደዚህ አይነት ቢች ያላቸው ሀገራት እየሄዱ ይዝናናሉ። የደሃ ልጆች ግን በፊልም ነው የሚያዩት። ዛሬ ይሄው በደጃችሁ እንላቸዋለን። በዚህም በጣም ደስተኛ ነን። የትውልድ ስጦታችን ነው። ክቡር ጠቅላይ ሚኒስትራችን አሁን የሚመራው አመራር ወደ አዲስ አበባ ተመድበን እንደመጣን አንዱ የሰጡን የቤት ስራ ይሄ ነበር። ቀበና መገደብ ይችላል። ቀበና ታሪካዊ ነው። የቀበና ወንዝ ላይ በፍጥነት ስሩ የሚል ነው። ልክ አንደኛውን ኮሪደር ጨርሰን ሁለተኛው ኮሪደር ላይ ነው የጀመርነው። እኛም በአካባቢውን እስከምናጠና ድረስ ትንሽ ጊዜ ወስዶብን ነበር። በርካታ ባለሙያዎች በተለይ በፍሳሽ በውሃ በግድብ ዘንድ የሀገራችን ባለሙያ ብቻ ሳይሆን የውጭ ያሳተፈን እንደማይቻል ነበር የነገሩን። እውነቱን ለመናገር እዚህ ጋር ትልቅ ግድብ እንዴት መገደብ ይቻላል? እዚህ ጋር እኮ የህዝብ መኖሪያ ስፍራ ነው። እዚህ ጋር ቅርብ ነው። እዚህ ጋር ብዙ ሰበቦች ነበሩ።
እነኛን ሁሉ ሰዎች ግን ማለፍ ችለን እነሆ እነሱንም ጭምር እንላለን። የመጀመሪያዎቹ ሸኝተን ጠንካራ ደፋር በሆኑ የሀገራችን ወጣት ባለሙያዎች ዲዛይን ተደርጎ በእነሱ እጅ ተገንብቶ እኛም ያለንን ለከተማችን ነዋሪዎች መስጠት ከሚገባን ውስጥ አንዱ ይሄ ነው ብለን ተፈጥሮን ጠብቆ አዳዲስ እሴት ተጨምሮበት አምሮ ተውቦ በዚህ ስፍራ ላይ ለነዋሪዎቻችን እነሆ ለማለት ችለናል ማለት ነው። የዚህ ቀበና ድልድይ ጋብቻ አይደለም ግድብ የገነባ ነው። በየቦታው አነስ ያሉ ወደ 16 የሚደርሱ ግድቦች እናገኛለን። ህፃናት፣ ልጆች፣ ወጣቶች ከእንጦጦ ምንጭ ጀምረው መዋኘት ይችላሉ ማለት ነው። የደረቁ ምንጮችም ፈልቀዋል። ወደ መድረቅ የሄዱ እጽዋቶችም የቀድሞ ተክል የነበሩ አቆጥቁጠዋል፣ ተመልሰው ነፍስ ዘርተዋል። ሪቨር ኢምባንክመንት ወይም ደግሞ ከሪቨር ባንኩ በተጨማሪ በአካባቢው ላይ በጣም ረጅም በኮንሶ እርከን ስራ፣ በጋቢዮን፣ በድጋፍ ግንብ በድምሩ ወደ 40 ኪሎ ሜትር የሚሆን ወደ 20 የሚሆን ኮንሶ እርከን ስራ ወይም ደግሞ የጋቢዮን ስራ አድርገን አፈርን ምህዳርን ጠብቀናል። በተጨማሪ ደግሞ የድጋፍ ግንብ ወንዙ ዙሪያ ወደ 20 ኪሎ ሜትር የሚሸፍን ተሰርቷል ማለት ነው። ይሄ ብቻ አይደለም። ማዶና ማዶ ቀበና ላይ የሚኖሩ ሰዎች በቀላሉ አይገናኙም ነበረ። ድንጋይ የደረደሩ ግንድ እያጋደሙ እጅግ በጣም ኋላ ቀር በሆነ ሁኔታ በዋና ከተማችን እንደዛ ይሸጋገሩ ነበር። በክረምት ደግሞ ጭራሽ አይቻልም፣ ጎርፍም ሰው ይጎዳ ስለነበር ማለት ነው። አሁን 21 የእግረኛ ድልድዮች ተገንብተዋል። ልክ እንደ አድቬንቸር ዘና እያሉ ልጆች ፈራ ተባ እያሉ በጣም የሚሄዱበት ተንጠልጣይ ድልድዮች ጭምር አሉት። በተለያየ ውበትና የኛው እሴት ያጌጡ ድልድዮች አሉ። እግረኞች በዚህ ጋር ሲያልፉ በደንብ ዘና ማለት ይችላሉ። በመስመሩ ላይ ምንም አይነት የህዝብ መጸዳጃ አልነበረም። እንኳን መጸዳጃ ሊኖርና ጭራሽ የመጸዳጃ ቤት ፍሳሽ ነበር የሚለቀቅበት የነበረው። እያንዳንዱ ወንዝ ዳር በራሱ መጸዳጃ ነበረ ማለት ይቻላል። አሁን ግን ወደ 23 የሚደርሱ መጸዳጃ ቤቶችን ሰርተናል። በዚህ ዘና ለማለት የሚንቀሳቀሱ ሰዎች የአካባቢውን ንጽህና እየጠበቁ መጠቀም ይችላሉ። በተጨማሪም አዳዲስ ከ50 ሺህ በላይ ችግኞችን ተክለናል። በጥሩ ሁኔታ ጸድቀዋል። አበቦች በአካባቢው ላይ በጣም ደምቀው ይታያሉ። ውበት በውበት ነው። ካፍቴሪያዎች አሉ፣ የስፖርት ሜዳዎች አሉ፣ የስፖርት ማዘውተሪያ ስፍራዎች፣ የህፃናት መጫወቻዎች አሉ። በቀበና መስመር መታችሁ ምን አታችሁ? ኑ፣ የእናንተ ነው። ተዝናኑ፣ አካል ብቃታችሁን አዳብሩበት፣ አእምሯችሁን ዘና አድርጉበት። ትላንትና የማይመች ጠረን አፍንጫችሁን የሰነፈጣችሁ ሁሉ ዛሬ ኑና መልካም ጠረንን ማግማግ አድርጉበት ማለት እወዳለሁኝ። የሰሩትን ሁሉ በጣም ማመስገን እወዳለሁ። ብዙ አብረውን የደከሙ ከቀን ሰራተኛ ጀምሮ እስከ ትልልቅ አመራሮቻችን ድረስ ሰራተኞቻችንን በጣም እናመሰግናለን። ኮንትራክተሮችን በጣም እናመሰግናለን። አማካሪዎችን በጣም እናመሰግናለን። የአካባቢ ነዋሪዎችን በጣም እናመሰግናለን። ይሄ የትብብር ስራ ነው። በትብብር አንድ ላይ ተደምረን ያመጣነው ውጤት ነው። ስንተባበር እንደዚህ እንተልቃለን። ስንተባበር እንደዚህ ያምርብናል። ስንተባበር እንደዚህ የሚያስከብረን ለትውልድ የምናሻግረው የጋራ አሻራ እናስቀምጣለን። ስለስራችሁ ሌት ተቀን ሳትደክሙ ሳትዝሉ ሰርታችሁ እንዲህ አይነት የሚያኮራ ስራን ውጤታማ በማድረግ ሂደት አብራችሁን የነበራችሁ ሁሉ ክብር ምስጋና ለእናንተ ይሁን እላለሁ። ሐሳቡን በማመንጨት ደግሞ ክብር ጠቅላይ ሚኒስትራችን እንደወትሮ አብረውን ያሉት ስራውንም በመከታተል እንደዛው ክብር ጠቅላይ ሚኒስትራችንም በዚህ ልክ ስለመሩን በጣም በከተማው ህዝብ ስም ማመስገን እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ።